በቃ የሆነ ፍራቻ አለ ውስጤ ይፈራል ታውቃለህ ላውጣው ምፈራ ነገር አለ እና ከመቶ ቢያንስ 10% ዋሽቻለሁ እሱ ምንድነው ለምሳሌ አባትና እናት ብቻ ሳይሆን ቤተሰብ አጎት አክስት ምናምን አያት ሊኖሩ ይችላሉ ግን ለኔ የሉም ታውቃለህ ምክንያት አለኝ የለኝም ያልኩበት ምክንያት ማለት ነው ባጋጣሚውን መጣሁኝ ትንሽ እቺ የተወዘጋገበች ነገር በሰሞኑ ሲለቀቅ ባጋጣሚ አዩት ያው ሰው በሰው ማለት ነው ሲያውት እስከዛሬ አልጠየቁኝም የት ልግባ ማንን ላግባ ምን ልሁን ምን ልበላ ምን ልጠጣ ምን ስራ ለያዝ የሚያውቁት ነገር የለም ማለት ነው ግን እቺ ነገር ስትፈጠር ድሮም ክርስቲያን አግብታ እንዲህ ብላ እንደዚህ ብላ በቃ የተለያየ ነገር ጭንቅላቴ ውስጥ አይዞሽ ብለው እኔን ራሱ አላረጋጉም ማለት ነው እነሱ ራሱ ያሉት ማለት ነው ያሉት እነማን ናቸው አጎት አክስት በቃ ወዘተ ማለት ነው አጎት አክስት በእናት በአባት በእናትም በአባትም አሉ ስለዚህ በእናትሽ አክስት ካለሽ የእናትሽ እህት ካሉ እናትሽን እንዴት አላገኘሽም እናትሽ መቼም በዝምድና እንቁጠር ቢባል ከአክስት እናት ትቀርብሻለች አይደል እናትሽን አንዱም እኮ እንዲህ ሲባል የነበረው ከእናት ጋር ደዋወላለሁ እናት አለች እንደዚህ ይል ነበር ባለቤትሽ አብርሃም አሁን ለዛው ባቲ የእናትሽና የአባትሽ ቦታ አካባቢ ሆነሽ እንዴት ቆየሽ ደግሞ ከመጣው እንግዲህ አንድ ቪዲዮ በእግረኛው ሚዲያ የተለቀቀ ቪዲዮ ነበር ማለት ነው እሱ ምንድነው ወዴት ነው ካላችሁ በመጀመሪያ ለቻናሉ አዲስ ከሆናችሁ ቤተሰብ ሆኑ ስልበትትና ጠይቃችኋለሁ ሶ ወደ መልእክቱ ሲሄድ አንዲት እህታችን እንግዲህ በጣም የምታምር ቆንጅዬ መልካም ወጣት እግረኛው ሚዲያ ላይ ባይዘው እግረኛው ሚዲያ የሚያቀርባቸው ልጆች ያኔ ቁም ነገርም አይደሉም ለሰው ማስተማሪም አይደሉም እንደገና ደግሞ ያልሆኑ ቃላቶችን መቁረጥ የማይችልም ዝም ብሎ ብቻ ነው እንደፈለገ የሚያቀርበው ይሄ ደግሞ ፈጽሞ ስህተት ነው ካሁን በፊት ታውቃላችሁ አንዲት ሴት የዱባይ ሴቶች ወይንም የአረብ ሀገር ሴቶች ሴተኛ ዳሪ ነው የሚሰሩ ያለውን እሱን እንግዲህ ታምሌኑንም ምኑንም አሰማምሮ ለቆ ብዙዎችን ያስቆጣና ብዙዎችን ያሳፈረ ድርጊት ነበር ማለት ነው ምክንያቱም የአረብ ሀገር ሴት ስራ እንጂ ሽንት ቤት ከማጠብ ቤት ከማጽዳት ልብስ ከማጠብ ውስጥ ሽርሙጥና የምትሰራ አይደለችም የአረብ ሀገር ሴት ባይዘወይ በ15 አመቷ መታ ለቤተሰብ የምትኖር ለሀገር ለሁሉ ደጀን የሆነች እንጂ እንደዚህ አይነት ነገር የምትባል አልነበረችም ማለት ነው ግን ምንም ማድረግ አይቻልም አንዳንዴ ድድቡም እየተማሪውም መሀይሙም ነው ሶሻል ሚዲያ ላይ አሁን ያለው ማለት ነው በርግጥ በአሁን ጊዜ ከመማር ይልቅ ምንም አለመማር ትልቅ ነገር ነው ብዬ ነው ተስፋ የማደርገው ምክንያቱም ሳይማሩ ነው ተማርን ያሉት ናቸው ሀገር እያፈረሱ ሀገር እያጠፉ የተለያዩ ነገሮችን እያደረጉ ያሉት የተማሩ ተብዬዎች ናቸው እና ምን ልላችሁ ነው መጥቶ ለመሰገጥ መማርም አለመማርም አይጠበቅብንም እና እንግዲህ ያው ቪዲዮ ፕራይቬት ሆኗል ባይዘው ግን የልጅቷ የተናገረችበት ቪዲዮ ፕራይቬት ነው ግን እኔ ከዛን ወዲያ አንስቼ ሰብስክራይቤን አንስቻለሁ ምክንያቱም እኔ አረብ ሀገርን ሴት የሚነካና ሀገሬን የሚናገር ሰው አልወድም በነገራችን ላይ ማለት ነው ጥሎብኝ በተለይ እኔ እንጃ አረብ ሀገር ሴቶችን ማንም እንደዚህ የሆነች በስተት እንኳን እንዲናገሩ አልፈልግም ምክንያቱም እኔ አረብ ሀገር ነኝ አረብ ሀገር ምን አይነት ነገር እንደምናሳልፍ ሁላችንም ስለምናውቀው ማንም ከካም እየመጣ ስለ አረብ ሀገር ሴት እንደዚህ ነው ምናምን ቢል ይሄ የማይሆን ነገር ነው ለኛ ምንም እንትን የሚል ነገር የለም እና እንግዲህ ይቺ ከመግቢያ ላይ ያያችኋት ወጣት ወይንም እንስት በጣም የምታምር ነች ቆንጅዬ ነች የተለያዩ ነገሮችን ስትናገር ሰምተናት ነበር ማለት ነው እሱ እንግዲህ ብዙዎችንም አሁንም አስቆጥቷል ምክንያቱም ገንዘብ ይርዱኝና ስራ መስራት ፈልጋለሁ የተለያዩ ሐረካቶችን ሰርታ አይታችሁታል ብዬ ተስፋ አድርጋለሁ ብዙዎችን ስላስቆጣ እንግዲህ ይቺ እህታችን ያጠፋውት ነገር ሁሉ ፈጽሞ እኔን የማይወክል ነው ገንዘብም አይደለም ችግሬ ጤና ነው እንጂ እኔ ገንዘብ አይደለም ስለዚህ የኢትዮጵያ ህዝብ ይቅርታ አድርጉልኝ ስትል ድንጋይ ይዛ ተመልክተናታል ማለት ነው እኔም እውነት ለመናገር ማለት ነው ይቅርታ አድርጉልኝ እንጂ ጤነኛ እንኳን አልመሰለችኝም ሳያት እንደዚህ ያደራረጓን ምናምን ነገር ማለት ሰው በጤናው እንደዛ ይልም በተለይ የወለደቻት ልጅ አባቷን ያስተዳድራታል እኔ እችላለሁ እኔ ይዛለሁ ያለ በጭራሽ ለአባትየው አሰጥም እህሳ የኢትዮጵያ ህዝብ ልጅን ይወሰድ ብላ ነበር ስትከራከር የነበርና ደግሞ የተለያዩ ውሸቶችን ምናምን እንትን ብላ ነበር ግን ችግር የለውም ውሸቱ እንዳለ ሆኖ ግን
የኢትዮጵያ ሕዝብ ልጅን ይውሰድ በማለቷ እኔ ቅር ብሎኛል። ምክንያቱም ስንት ልጅ አታዩዋቸውም? ለምሳሌ እነ ቲክታከር ሳራ ልጅ በስንት ነገር ታስለው ልጅ አተው እንደዚህ አንዳንዶች ልጅ ወልደው ሲፈልጉ ይጥላሉ፣ ሲፈልጉ የተለያየ ነገርን ሲያደርጉ የምናያቸው ትንሽ ሳይሆኑ በጣም ብዙዎች ናቸው። ይሄ ደግሞ ፈጽሞ ስህተት ነው ብዬ ነው የማስብ፣ እንደኔ ማለት ነው። ያደረገችው ነገር ሲጀመር ይሄ ቀይ መስመር ነው ለእኔ ማለት ነው። እና እንግዲህ ይቅርታ ብላለች። ጤኔን እንዲመለስልኝ ጸሎት አድርጉልኝ ብላለች። እንግዲህ እግዚአብሔር ይማርሽ ነው የምንለው እኛ በታመመ ሰው ላይ እግዚአብሔር ይማራችሁ እንጂ ሌላ የምንለው ነገር የለም ማለት ነው። ስለዚህ እናንተ ምን ትላላችሁ? አዎ ይቅርታዋን ተቀብላችኋል ወይስ አልተቀበላችሁም? የኢትዮጵያ ማህበረሰቦች አብዛኛውን ደግሞ እግረኛው ሚዲያ ቻናሉ ይዘጋ ምናምን እያላችሁ ነበር። ባይዘው እግረኛው ሚዲያ የሚያቀርበው ሁሉም ዝም ብሎ ትርኪ ምርኪ ነው የሚያቀርብ እንጂ እንደነ ዩሃ ሚዲያ አሁን አሉ፣ እነ ዩሃ ሚዲያ፣ እነ ሸገር ኢንፎ፣ ሌላዎችም አሉ። በነገራችን ላይ ጥሩ ነገር የሚያቀርቡ ለሰው አስተማሪ ነገር የሚያቀርቡ አሉ። እንደገና እንደ እግረኛው አይነት ደግሞ ዝም ብሎ በዘፈቀደ ዝም ብሎ ለተመልካች ክብር የሌለው የሚያስቀይመውንም የማያስቀይመውንም አሰስገሰሱንም ጭምርምርምር አድርጎ የሚያቀርብ ደግሞ አለ። ይሄ ደግሞ ስህተት ነው ብዬ ነው የማስብ፣ እንደኔ ማለት ነው። እና ይሄ ነው ያለው ነገር ማለት ነው። ስለዚህ እናንተ ምን ትላላችሁ ቤተሰቦቻችን? ለማንኛውም ይሄን ያህል ካወራሁኝ ይበቃኛል። ብዙ ወሬ አላወራባችሁም እና እንደዛ ነው። ያው እንግዲህ በተረፈ ራሳችሁን ጠብቁ ቅመሞችዬ፣ እናንተ ራሳችሁን ጠብቁ። ሌላው ሁሉ ዝም ብሎ ነው አሰስገሰስ ማለት ነው። ከምንም በላይ እናንተ ራሳችሁን ጠብቁ። አሁን ብርድ ነው ምናምን፣ ራሳችሁን ጠብቁ። በነገራችን ላይ እንደዚህ ያለ ጫማ ስንይዝ ሴራሚኩ እናንተ በጣም ነው የሚበርደው። ደግሞ እሱ ደግሞ በጣም መጥፎ ነው እውነት ለመናገር ማለት ነው። ማርያምን ሴራሚኩ በጣም የሌለ ብርድ ነውና እንግዲህ ከእንደዚህ አይነት ነገር ራሳችሁን ጠብቁ ብዬ ነው ተስፋ የማደርገው። ሌላ ግን የምለው ነገር የለም ማለት ነው። ውዶቼ፣ ማሮቼ፣ ፍቅሮቼ ከዛ ባሻገር ሰላማችሁ ብዝት ትርፍርፍ ይበልልኝ። ቻናሌን ሼር አድርጉት ትባሉ አታረጉም፣ ሰብስክራይብ አድርጉ ትባላላችሁ አታረጉም። ቆይ ምንድን ነው እናንተ ችግራችሁ? እኔ ግዴታ አብርሽ ማለት አለብኝ? አብርሽ ስል እኮ ሰብስክራይብ ታረጋለች፣ ላይክ ታረጋለች ነው። ግን አብርሽ ውሸታም ነው። አብርሽ የሚሰራው ነገር ዝም ብሎ ስለሆነ እኔ ደግሞ እንደዚህ አይነት ነገር አልሰራም። ለዛ ነው ማለት ነው ሁሌ አብርሽ ውሸታም። አንዳንዴ ቁም ነገር ራሱ ማውራት አለብን። ሁሌ አብርሽ ኸይር ኢንሻአላህ፣ ኸይር ኢንሻአላህ። አብርሽ ሁሌ አብርሽ ማን ነው ምንድን ነው? እና ይሄ ነው እላችኋለሁ። በተረፈ ግን ሁላችሁም ሰላማችሁ ብዙ ትረፍርፍ ይበልልኝ ውዶቼ፣ ማሮቼ፣ ፍቅሮቼ እላችኋለሁ። አዎ እና ይሄ ነው ያለው ነገር። እሺ ሌላ ምን እላችኋለሁ?